እንዴ ዶክተሩ እዚህ መጥቶ ነበር? አዎ መጥቶ ነበር። ቤዛ ካልሆነ እገልሻለሁ። ልቀቀኝ ገጀራው፣ ምን እያደረክ ነው? ከዶክተር ጋር በምን ተገናኛችሁ? ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? አደይ እንዴ ሌላ ነገር አታስቢ። ባቡሬ የሚያሳዝን እኔ አክተሪንግ ገላታል እንጂ አይሞት። እኔ ራሴ ስራቸውን አቀልላቸዋለሁ። አልገባኝም። ምን ሆነሻለሁ? በማለት አሁን ሮማን ብያለሁ። ዛሬ እንደዚህ እሰባብርሽ ነበርሽ። ከፍትፍቱ ፊቱ እንዳይተርፍ ነበር ማረጋው። አንቺ ብለቂ ኖሮ ያቺ ቅብጥል ነች አይደል? ላከቻት። እሷ ምን ብላ ነው የምንልካት? ዶክተሩ ያልሆነ ነገር ጠይቋታል። እሺ ልጄ ምንድን ነው የሚሻለው ዳኒ? አረ ምን እያደረግሽ ነው? ፖሊሶች እያባረሩኝ እና ላይ ወጥቶ ነበርኩ። ይሄ ተረገመ ደግሞ ምን አባቱ አድርጎ ነው የሚሮጠው? የማን ደንባራ ነው ታውቂዋለሽ? የዛች የቤዛው ወንድም ነው። ቤዛ ማናት ደግሞ እሷ? አንድ የተረገመች ልጅ አለች። አይቶች የሆነ ልጅ በዚህ ጋር አልፏል። አሃ ፖሊሱ አንተ ነህ? እባክሽ ወዴት ነው ሄደው? በዚህ ጋር ሄዶላ። አንቺ ለምን ተዋሻለሽ? በዚህ ጋር ነው ሄደው። ያምሻል አንቺ አራዳ አልነበርሽ እንዴ? እና ታዲያ ጥፋት አጥፍቶ እኮ ነው። ያ ጥፋት ታዲያ እኛ ምን ይመለከተናል? ማንኛን ቀጭ አደረገን? አንቺ ደግሞ ከሸቤ ከወጣሽ በኋላ ተሻሻለሽ ብዬ ስጠብቅ በሰብሽ ተውጫለሽ እንዴ? እኔና አንቺ ማን ነው ቀጭ ያደረገን? ከሁሉም በላይ እኮ የፈጣሪ ቅጣት ይበልጣል። ቅምጥል እንደዛ ከሆነ ታዲያ ለምን ፍርድ ቤት ሲቀጡሽ ፈጣሪ ይቅጣት ብሎ አልተውሽ? እነሱማ ገገማ ፖሊሶች ስለነበሩ ነው። ባይ አሁን ተመልሶ መጥቶ ሳይወስድሽ እንሂድ። ኡፋሹ ቆይ ለምንድነው ቶሎ የማትከፍተው? አጅሪት ቆይ ውሻ እያሯሯጠሽ እንዴ? ምንድነው እንደዚህ በሩ የምትደበድቢው? ደግሞ ማነው ስላልነበር እኔ ነኝ አትይም? ይኸውልሽ እዚህ ቤት ቢመጣ ማስገባት የሌለበት ሰው አለ። እባክህ ተባበሪ። አሃ ደግሞ ማንን ነው የማላስገባው? ዶክተሩ ወደዚህ መጥቶ ፍቅር አለች ካለ በፍጹም እንዳታስገባው። ሞኝት ማለት አንቺ አሁን አይደል እንዴ ፈልጎሽ አቶሽ የተመለሰው? ምን ዶክተሩ እዚህ መጥቶ ነበር? አዎ መጥቶ ነበር። እትዬንም አነጋግሯቸው ነው ሄደው። ወይኔ ጉዴ! እሺ አሁን ማዬ እንዴት ነው ማያት? ደግሞ ምን አጥፍተሽ ነው? ምንም የለም። ደግሞ ቢኖርም አንተን አይመለከትም። አውላላ በእንግዲህ እንዳይጥ ጉድጓድሽ ውስጥ ግቢ። አሽ ወይ ሮማን ማን ነው? ሩታዬ ናት። በትዬ ስልክ ደውላ ሩታዬ ወይ ሩታዬ ወይ የኔ እናት የኔ ቅመም የኔ እህት። ስሚ አቤት ገጀራው፣ ይኸውልሽ ሌላ ነገር እየቀመርሽ ከሆነ ከኔ ጋር ትታያለሽ። ኧረ እኔ ምንም ነገር አልቀመርኩም። አላምንሽም ቤዛ። ምን አይነት ሴት እንደሆንሽ ምን እንደምታስቢ ጠንቅቄ ነው ማቅሽ። እንዴ እሱማ በፊት ነው። አሁን ካንተ ጋር ከመስማማት ውጪ ምንም አማራጭ የለኝም። እዚህ ተጎልተሽ ምን ትሰሪያለሽ? ይኸውልህ ገጀራው፣ ፖሊሶች የፈለጉኝ ስለሆነ ከዚህ መውጣት አልችልም። ይኸውልሽ እዚህ ተጎልተሽ ለኔ ምንም ካልጠቀምሽኝ እዚህ መቀመጥሽ ለኔ ምን ይጠቅመኛል? ቆይ ተነጋግረን ለምን ሁሌ እንዳዲስ ታወራለህ? እዚህ ያለሁት እኮ ተመችቶኝ አይደለም። ወይ ደግሞ ካልሆነ የሰራሁበትን ገንዘብ ስጠኝ። የምን አባትሽ ብር ነው እንዴ? መድኃኒቶቹን የቀየርኩበት ብርስ? እሱን እንዳታስቢው በጭራሽ። እኮ ለምን? እስካሁን እዚህ ባትደበቂ አንቺም ያ ወንድምሽም እስር ቤት ነበራችሁ። እንደዛ ነው የምታስበው? ይኸውልሽ በስርዓት የማዝሽን ነገር ብቻ የታዘዝሽ ብትኖሪ ነው የሚሻለሽ። እኔ ማንም የሚያዘኝ ሰው አይደለሁም። እሺ ገጀራው፣ ዝም ብለሽ የሚጸጽትሽን ነገር አትናገሪ ቤዛ። ካልሆነ እገልሻለሁ። ልቀቀኝ ገጀራው፣ ምን እያደረክ ነው? ልቀቀኝ። ከዚህ ቦታ ወጣ ብለሽ እኔ ልታግዥኝ ይገባል። እና እኔ መግደሉ ምን አመጣው? አሁን ልቀቀኝ። እኔ ከዚህ መውጣት አልችልም። አደጋ ላይ ነኝ። እየተፈለኩ ነው። ደግሞ እኔ ከዚህ ከወጣሁ ለእኔ ብቻ አይደለም ለእናንተ በዚህ ይባችሁ ነው የምወጣው። አሁን ልቀቀኝ። አታደርጊው። ስለ እኔ አንድ ነገር እተነፍሳለሁ ብትይ እኔ ቀድሜ እገልሻለሁ። ምን እያደረክ ነው? ምን አባልቱን? አንተ ራስህ ምን ልትሆን? ምን ሲሆን አየኝ? ልቀቀኝ። አለቀም። እህቴ ለምን ነው የምታስጨንቃት? ምን እያደረካት ነው? ቆይ ዳኒ ተረጋጋ። ዞር በይ እስቲ። አንቺ ምን እንደሚያመጣ ያዋሉ። ምን ታመጣለህ? ምን ልታመጣ? እኔ እንደፈለግክ ተናገረኝ። እህቴን ግን መናገር አትችልም። እሱ አንተ ስላልከኝ አይደለም። ደግሞ ከመጀመሩ ነው ለኔ መልስ የጀመራችሁ።
ቀና ብላችሁ ማየት ላይ ጀመራችሁ? መቼ ጀምሮ ነው? መጣሽ? አዎ እማዬ መጣሁ። የት ነበርሽ? የትም ማለቴ ክላስ ነኝ አላልኩሽም? እስካሁን? አዎ እማዬ አላለቀም ነበር ቆየን ዛሬ። እሺ ከዶክተር ጋር በምን ተገናኛችሁ? የምን ዶክተር? ዶክተር አንቺን ፍለጋ እዚህ ድረስ መጥቶ ነበረ። ቆይ ምንድን ነው የተፈጠረው? ምን አለሽ እማዬ? ተነጋግራችሁ እንደምትፈቱ ነግሮኛል። ቆይ ከሱ ጋር ምን አይነት ጉዳይ ነው ያላችሁ? ምንም አልነገረሽ? አልነገረኝም አልኩሽ እኮ። ቆይ ምን ተፈጥሮ ነው? ምንም። ፍቅር አታብሳጪ። የሆነ ነገርማ ተፈጥሯል። የምትነግሪኝ ከሆነ ንገሪኝ። ወይኔ ጉዴ። በቃ እማዬ ዛሬ አትልፈኝም። ፍቅር እየጠበኩሽ እኮ ነው። እማዬ ያውልሽ ምን መሰለሽ? ምንድነው? ንገረኝ፣ አታበሳጪ። ዶክተሩ እያስቸገረኝ ነው እማዬ። ምን? አዎ እማዬ እየተከታተለኝ ነው። እኔ ግን መማር ነው የምፈልገው፣ እንደዚህ አይነት ነገር አልፈልግም ስለው እሱ እየተከታተለኝ ነው። የምርሽ ነው ፍቅር? አዎ እማዬ እኔ ምንም ያጠፋሁት ነገር የለም። ዶክተሩ እየተከታተለኝ ነው። ደሞ አያፍርም፣ እዚህ ድረስ ይመጣል። እኔማ ጥሩ ሰው መስሎኝ ነበረ። ለካ እንደዚህ አይነት ሰው ነው ልጄን እያስጨነቀ። ይኸውልሽ እኔ እያለሁ ማንም አያስጨንቅሽም። ወዴት ነው እማዬ? ሆስፒታል ልሄድ ነው። ዶክተሩ እዚህ ቤት እግሩ እንዳይረግጥ ነግረዋለሁ። ወይ እማዬ እንደዛ አታድርጊ፣ ለእኔ ባሰ ነው የሚሆንብኝ። እኔና እሱ ተነጋግረን ከዚህ በኋላ እንደማይከታተለኝ ተስማምተናል። እርግጠኛ ነሽ ፍቅር? አዎ እማዬ። ወይ ጉድ! እኔማ ትልቅ ሰው መስሎኝ ነበረ። ደግሞ ብሉ ብሉ በልጅ መጣ። አደይ ብንሄድ ይደብራችኋል እንዴ? እሺ ባቡሬ። ወይ አደይ የምትሄድበት ቦታ ከሌለ ምን? ዶክተሩ ለሊ ማምጣት ብሎኝ ነበር። ይዛት ትሄዳል? ችግር የለውም ወስዳታለሁ። አደይ ልትሄጂ ነው? አዎ ለሊ ቶሎ እመለሳለሁ። እሺ እሺ በቃ ደህና ዋሉ ማዘሯ። እሺ ልጅ። ለልዬ ጥሩ ጓደኛ አለችሽ። አደይ በጣም ጥሩ ልጅ ናት። አዎ ማዘሯ፣ አደይ ከጎኔ ስላለች ፈጣሪ ይመስገን። ማዘሯ በጣም አስቀየምኳችሁ እንዴ? ኧረ እኛ ምን እንቀየማለን? ለልዬ አንቺ እንኳን ደህና ሆንሽልን። እኔ የምልሽ ማዘሯ ቅምጥል የት ነች? ቅምጥል ጓደኛዋ መታ ከሷ ጋር ናት። ለካ ኩኩ ትፈታለች። አዎ ከሷ ጋር ናት። አንተንም እየጠበቀች ነው። ኩኩዬ ማን ናት? የቅምጥል ጓደኛ ናት። እኔ አውቃታለሁ ቤኪ። አይ አይመስለኝም ለልዬ። አሁን ግን እንዴት ነሽ? ደህና ነሽ? ደህና ነኝ ቤኪ፣ ምንም አታስብ። ምንም እየተሰማኝ አይደለም። እሺ በቃ ለልዬ ካልደከመሽ ሆስፒታል እንሂድ። ሆስፒታል ለምን? ዶክተሩ ምን አይነት ሁኔታ ላይ እንዳለሽ ማወቅ አለበት። እሺ እና አሁን እንሂድ። እሺ በቃ እንሂድ። እሺ ልብሴ ልቀይር በቃ። እሺ አደራ ልጄ፣ ለልዬም በደንብ ተንከባከባት። አታስቢ ወዘሯ። ለሊ ከዚህ በኋላ ምንም ነገር አትሆንም። በደንብ እንከባከባታለን። እሺ ልጄ። ወይ ወዴት ነው የምንሄደው? የፈለግሽበት ቦታ እንሄዳለን። ግን ታለምን ማናገር አለብን መጀመሪያ። ዛሬ ደግሞ ሰላምታ የለም እንዴ? ይቅርታ፣ ያው ዴቭ እኮ ስለማይፈልግ ከምረብሻቸው ብዬ ነው። ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? ለምን ጠይቂዋለሽ? እዚህ አካባቢ ነኝ አደይ። ለሊ ደህና ስለሆነች በጣም ደስ ብሎኛል። እንኳን ደስ አለሽ። በጣም አመሰግናለሁ። እንደዚህ ቶሎ ደህና የሆነችው ባንተ ጥረት ነው። እሺ ከጨረሳችሁ እንሂድ። እሺ በቃ ደህና ዋል ዶክተር። እሺ ቻው። ከቀን ወደ ቀን ያንቺ ፍቅር እየጨመረብኝ፣ አንቺ ግን ምንም አላወቅሽም። እንደዚህ መሆን የለብኝ። ምን ይሁን ዶክተር ብቻህን የምታነበንበው በሰላም ነው? እንዴት ነህ ዳይመንድ? አለን አለን ወሳህለን። ምን ያው አክተር ይንገላታል እንጂ አይሞት። እና እስኪ አብረን ወደ መኪና ይጋንስ። ደስ ይለኛል። መኪና ውስጥ ግባ ብለኝ እንደዚሁም ደስ ይለኛል። ስሜ ቅምጥል። ከኪንጎ ጋር ምን ጀምራችሁ? አንቺ ደግሞ አብረን ሆነን ነው። ምን ያስገለፍጥሽ? ብቻ እያንጠባጠብኩ በግድ ፍቅሬ እንዲቀበል አደረኩኝ እንዳትይ። አረ እንደሱ አይደለም፣ ራሱ ፈልጎኝ ነው። አረ አይመስለኝም። በግድ ቢሆን በፊት ሳይሆንም ነበር እንዴ? ለነገሩ ልክ ነሽ። እሱማ
በፊትም ቢሆን ይሆን ነበር እኮ። እሱ ነው የምልሽ ኩኩሻ። ይኸውልሽ ራሱ ወዶ ፈቅዶ ፈልጎ ነው አብረን ይሆን። ይኸው መጣልሽ። እንዴት ነሽ? ደህና ነኝ። አንተ ምን ሸይ ነው በዛው የጠፋው? ስራ ገባክ? አዎ ገባሁኝ። አንቺም ያው ኩኩ ስለመጣች አይደብርሽም ብዬ። ኩኩ አንተን ትሆናለች እንዴ? እሷ ሌላ ሰው አንተ ሌላ ሰው። አራት አካብጂ በቃ እኔ ዞር ዞር ብዬ ልምጣ። ወዴት ነው? እዚህ ሰፈር ውስጥ ቤት መዋል እኮ አዛ ነው። እናንተም ለብቻችሁ ፈታ በሉ። እመች ወይ ኩኩ ከድሮ ጀምሮ እንደማትወደኝ ታውቂያለሽ? እሱማ በፊት ነበር። በፊት ብቻ አይደለም ቅምጠት፣ አሁን ማስቴቷ በጣም የሚደብረው። የምትልሽ እንዳሰሚያት ተጠንቀቂያት። ኧረ በእናትህ አሁን ኩኩሻ ስመጣ ነው እንደዚህ የምትለው? ያንተና ሄደው ምንድማን በነገረክ እንዴ? እኛ ደግሞ ምን አደረግን? ብዙ ነገር አድርጋቸዋል። ቆይ የማላቅ ነው እንደሚመስልክ እንዴ? ዳይመንድ እኮ አንቺ ጥሩ አመለካከት ነው ያለው አይደል? አዎ ቅምጠት። ኩኩሻም ላንተ እንደዛ ናት። ምንም የሚያጨናንቅ ነገር የለም። ደግሞ ታውቃለህ ውስጧ ምንም ክፋት የለበትም። በእሷ እንዳመጣብኝ። እሺ እንደፈለግሽ። አሁን እሺ ማዘሯ ወዴት ሄደች? ማዘሯ ለሊ ጋር ናት። ሰምተሃል? ምኑን? ለሊ ተሽሏታል። የምርሽን ነው? አዎ። ግልግል። አንተንም አማራክ ነበር? አይ እኔማ አደይ ናት የምታሳዝነኝ። አደይ? እንዴ ሌላ ነገር አታስቢ። ባቡሬም ያሳዝናል። እንዴ ለምን እንደዚህ የምትይኝ? አንተ ወጠጤ አሳይሃለሁ ደግሞ። ቆይ ምን ልታመጣ? ዝም ስትባል አላበዛውም እንዴ? ዳኒ በቃ ተው እስቲ ገጀራው ረፍ በቃ። ይኸውልሽ ወንድምሽ የምታሰልጥኝ ከሆነ አሰልጥኝ። ማይሰለጥን ከሆነና በዚህ አስተሳሰብና በዚህ አመለካከቱ ፖሊሶች ፈልገዋቸው ሳይሆን እኔ ራሴ ስራቸውን አቀልላቸዋለሁ። አልገባኝም። እዚህ መሆናቸው ምንም ጥቅም ከሌለው ብትታሰሩ ይሻላል። ቆይ አንተ ማን ነህና ነው እኛ ላይ የምትፈርደው? ቆይ ለምንድን ነው ራስህን የምንረሳው? ዝም ብትል ይሻላል። ይቅርታ ገጀራው፣ ግን ታውቂ የለ አንተ እኮ ነው ያለህን። ማን ይደብቀናል ሌላ? እሱን ካወቅሽ አርፈሽ ተቀመጭ። ወንድምሽንም ስርዓት አዝዡ። አይሆንም ካላችሁ እኔ ራሴ አሳልፌ እሰጣችኋለሁ። ቆይ እኔ ሰውዬ ለምንድን ነው የምትለማመጪው እንዴ? መቼ ተለማመጥኩት ዳኒ? ከዚህ በላይ መለማመጥ አለ ቤዛ? እሱ ማን ስለሆነ ነው አንቺ የሚነካሽ? እሱ ማን ነው? ለትንሽ ጊዜ ነው ዳኒ። ቦታ መቀየራችን አይቀርም፣ አታስብ። በዚህ ሁኔታ መቆየት የለብንም። ካልሆነና ቢወጡና ቤታችን ንግባ። አይ እንደዛማ አይሆንም ዳኒ። ቆይ ለምንድን ነው የማይሆነው? እዛ መሄዳችንማ ለእኛ አደጋ አለው። በዛ ላይ ደግሞ ፖሊሶቹ በቀላሉ ያገኙናል። ከዛ ገጀራውም እነሱን ያገኛቸዋል። እኛ ምንም አንጠቀምም ማለት እኮ ነው። አሁንስ እየተጠቀምን ነው እንደ ቤዛ? ገጀራው ያስማማናል እንጂ እኮ መቼም የተስማማንበትን ነገር ሰጥቶን አያውቅም። አሁንም ያደርገዋል ብዬ ተስፋ የለኝም። ተው እባክህ፣ እሱ እኛን ማሳሰሩ እንደሚጎዳው ስለሚያውቅ ሳይወድ በግዱ እኛን ይጠብቀናል። የተረገመ። አሁን ደህና ነሽ? አይደለሁም ዳኒ። እሺ አሁን ዶክተሩ ጋር ሄድክ? አልተሳካም ቤዛ። ለምን? ቆይ ምንም ነገር አላጣራህም ማለት ነው? አዎ ቤዛ፣ ምንም ለማጣራት ነገሮች ምቹ አልነበሩ። እሺ ገባኝ ዳኒ። ፍቅርን ለዚህ ነገር እንጠቀምባት። እሱ አይደለች እንደ ሄዳ እንዲባልን ያደረገችው? አሁን እሷ ከኛ እኩል ተጣጣሪ ናት። አልገባኝም። ቆይ ለእኔ ሳትነግረኝ ከፍቅር ጋር ምን እየሰራችሁ ነው? ምንም ላግዛለች። እሷም ያቺ አደይ ለመጉዳት ስለምፈልግ እድሉን ተጠቀመችበት። ግን ይባስ ብላ ሌላ መዘዛብን መጣች። ከእሷ ጋር ያለህን ነገር እኮ አቁም ብዬ ነበር አይደል? አዎ ብለሽኛል ቤዛ። ታዲያ ለምንድነው እንደዚህ የምታደርገው? እንደዚህ መሆን ስላለበት ነው። አሁን በይ እንውጣ። ወዴት? እዚህ ትቼሽ መሄድ አልፈልግም። ገጀራው ምንም እያመንኩት አይደለም። አሁን በይ እንውጣ። ስልክሽ ቆይ ነገር እንዴት ነው? ብቻ ልታግተኝ እንዳይሆን ዶክተር። የምን እገት? እና እሺ አሁን እዚህ ምን እናደርጋለን? ሰላም ፍለጋ። አሬ ምን ሰላም ዶክተር? እኔ መኪና ውስጥ ይሄን ሁላ ሳትቀምጭ አላውቅም። የሌለ ነው የሚጨንቅ። ይቅርታ ዳይመንድ፣ ሳላስፈቅድ ይዤ ስለመጣ። ግን ትሰማኛለህ? ምንድን ነው ዶክተር? ግራ ተጋብቻለሁ ዳይመንድ። ያቺ ቤዛ እየነገርኩ ጉድ አድርጋ ሄደች አይደል? ዳይመንድ፣ አንተ ስትለኝ መስማት ነበረብህ። ነገሮችን ለማሻሻል ለመቀየር ሰው ያጣች ነበር የመሰለኝ። ግን እሷ በተቃራኒው ያደረገችው። እቺ የተረገመች ይኸውልህ ዶክተር፣ ቤዛ ከተፈጠረችበት ጊዜ አንስቶ በስህተት እንኳን ጥሩ ነገር አስባ የምታውቅ አይመስለኝም። ምን በዚህ ልክ እኮ ወንጀለኛ ለመሆን ለምን እንደመረጠች እኮ ነው ያልገባኝ። ለሊ እንዴት ሆነች? ለሊ አሁን ተሽሏታል ዳይመንድ፣ ደህና ሆናለች። ሁሉንም ነገር አስታወሰች? አዎ ዳይመንድ አስታውሳለች። ተመስገን። የሞተ ታማሚ የለም። ግን የሞተ ሰው ቢኖር ኖሮ የሆስፒታሉ ስም ነበር የሚጠፋው። ዶክተር ግን ሰሞኑን የሌለ ተጨናንቃላ። እሱ ብቻ አይደለም። ታዲያ ምን እሺ ነው ዶክተር? ሌላ ምን አለ? ዳይመንድ ከአደይ ጋር ትታወቃላችሁ? አዎ አደይ ማለት እኮ ነች። ከሪቭ ጋር ያላት ግንኙነት ልቡ እስኪጠፋ ነው የሚያፈቅራት። ቀላል መሰለ እንደሚወዳት? ፍቅር እንደዚህ ነው? ቆይ እሺ እሷስ? እሷማ በስንት ደጅ ጥናትና ልመና መሰለስ ያለችው። አደይ እኮ በዚህ እንዴት እንደምታቆራኝ እኔት ወዳው ነው ወይስ በሱና
በሰው ተጽዕኖ ነው ፍቅሩን የተቀበለች። አረ ዶክተር ምን እሺ ሄዶ እሱን እንዳሰብ ራሷ አዴን ብትጠይቃት አይሻል? ለምን ጠይቃታለሁ? ለምን? ወይ ዶክተር ምን ነው ችግር አለ? አረ ዳኒ ዶክተር አትበለኝ። እንደ ማንኛውም ሰው እኮ ልታወራኝ ትችላለህ። አልገባኝም። ቆይ እንደማን ላውራ እንዴ? ልክ እንደ ዩኤል ነው። አረ ፊሳይ በቃ አያሳስብም። የሆነ ነገር መናገርና ማድረግ ፈልገህ ነፃነት ብታጣ ምን ታደርጋለህ? አረ ዶክተር ምን እሺ ነው አወሳሰብኩ። አረ እኔ አልገባኝም። ለነገሩ ተው፣ አይገባም። አንዳንድ ስሜቶችን የሚገልጻቸው ቃል ራሱ የለም። ቆይ በምን ጉዳይ? ምኑ ቃላት የጠፋው ነው? እርሳው በቃ ዳይመንድ። ምን ዶክተር? ወዴት እየሄድክ ነበር ዳይመንድ? ልሸኝህ። እኔማ ያ ወደ ሰፈር ነው። አንተ ግን ልክ አትመስልም። ቆይ ምን እሺ ነው ዶክተር? ችግር አለ እንዴ? ምን ያስቀየመ ሰው አለ? እንሂድበት ሎጋው። አይ ዳይመንድ፣ እኔ የምልህ ዶክተር ከዴቭ ጋር በምን ነበር የተጋጫችሁት? አልተጋጨንም። ማን ነው ቆይ እንደዛ? አረ ማንም አላለኝም። እሺ በቃ እንሂድ። ወዴት ነው የምንሄደው? አብረን ስለቆየንና ጊዜ ስለሰጠኝ አመሰግናለሁ። አረ ኖርማል ነው ዶክተር። ለኔም እኮ አየር መቀየሩ አሪፍ። የምን አየር? ከሰፈር ወጥቼ እዚህ መሆኔ ነው። ስራ አልጀመርክም? አረ ዶክተር ስራ ከየት ይመጣል አሁን በዚህ ሰዓት? የሌለ ጠጉሮኛል። ልፈልግልህ እንዴ? ለመስራት ገንዘብ ዝግጁ ነው? አረ ማንኛውንም። ለምን የጫጩ ጥርስ መፋቅ፣ ለምን ላምበሬ ማሽኮርመም ለምን አይሆንም? እኔ በቃ እሰራለሁ፣ ማንኛውንም ስራ እሰራለሁ። ሰፈር መዋል በጣም ነው የደበረኝ ዶክተር። እሺ ዳይመንድ እንፈልጋለን። አይጠፋ ፒሳይ አይዱ አንድ ፒፕ ታስደርገኛለህ? እሺ ያበደ ነው። አሎ ሩታዬ፣ በቃ አንቺ በዛው ጠፍተሽ ቀረሽ አይደል? ኧረ እኔ ያው ይሄ ቤት ያለ አንቺ አይደምቅም፣ ይደብራል። እሷማ አሁን ጭራሽ ብሶባታል። መች ይገባትና እንደው ምን ያሁን ትቼዋለሁ ሁሉንም ነገር እርግፍ አድርጌ። እኔን እያማኸኝ ነው? ምን ሆነሻል ሮማን? አሁን ሮማን ብያለሁ አላልኩም? እሺ ወይዬ እናቴ በይ እንግዲህ ይኸውልሽ፣ ጠንከር በይ። አዎ ስትመጪ ደግሞ በሰፊው እናወራበታለን። እሺ እናቴ፣ እሺ ቻው። ቆይ ለምን መናገር የምትፈልገው ነገር ካለ በግልጽ አትናገርም? ለምን ባሽሙር ታወራለህ? ምኑን? ሁሉንም ነገር ነው። አሁን ስለኔ እያወራክ ነበር። አሃ ይሄ ሲሆንማ ቶሎ ንቅት ነው፣ ይገባሻል። ሌላው ላይ ነው ድክም የምትይው። ለምን አይገባኝም? ቆይ ይሄን ያህል እንዴት አስበኸኝ ነው? አሹ አይ በቃ አውርተን ጨረስን እኮ ሮማን። እስካሁን ተናደሻል? አሹ ግን ሁልጊዜ ጸባይ እየተቀያየረ ነው። አንዳንድ ጊዜ ደህና ትሆናለህ፣ አንዳንድ ጊዜ ደግሞ እንደዚህ ትቀያየራለህ። ቆይ ምንድነው ችግር? ምንም ችግር የለብኝም። ይልቅ አንቺ ችግር ካለብሽ ልስማ፣ ተናገሪ። ነው? አዎ ነው። እሺ ከዚህ በኋላ ምንም ነገር ቢፈጠር ለምንድነው እንዴት ነው ብዬ አልጠይቀም። እሺ ድሮንስ አንቺ ጠይቀሽ ነው እንዴ የምናገረው? ራሴ ፈቅጄ አስቤ አቅጄ ነው የምናገረው። አልበዛም እንዴ? በቃ ዶክተር እዚህ ድረስ ከመጣሁ ይበቃኛል፣ ውረድ። እሺ ዳይመንድ፣ ጊዜን ስለተሻማው በጣም ይቅርታ። ጊዜን ስለሰጠኝ ደግሞ አመሰግናለሁ። አሬ ምን ምስጋና ነው ዶክተር። እኔ ራሱ እኮ ፈታ ብዬ ነው የመጣሁት። በጣም ይመች። እሺ ቻው። አዲ የሴት ጎረምሳ አንቺ ምን አባ ፈለክ? በሰው ግዛት ላይ መተሽ ደቀ ብለሽ ምን አባ ፈለክ? አይከብድም? አሁን ጥፊ በእናትሽ። ኧረ እባክህ ከየት የመጣ ቀኝ ገዥ ነህ? በእናትህ ይሄም እኮ የኔ ሰፈር ነው። በዚህ ቢት ይሄን ሰፈር አይከብድም? ሙርት ይዣለሽ እንዴ? ምን አባ ነው ያልከው አንተ? በእናትሽ ልቀቂ። አሁን ሳልሰባብር ጥፋ ከዚህ። ትናንትና መተህ አንቺ ምናምን ትላለህ እንዴ? የማን አባ ደፋር? በእናትህ ማንሽ አንቺ? ነገርኩህ እኮ ይሄ ድንጋይ የኔ ነው። ኧረ እባክሽ ምን ድንጋዩ ላይ ስምሽን አስቀርጸሽዋል? ይኸውልሽ ሴት ነሽ ብዬ ነው እንጂ በጠረባ ብዬ ሰማተኛ ሰማይ ነበር ምልክሽ። ና ሞክረኛ። ሴት ስለሆንሽ ምናምን ትላለህ እንዴ? ና ሞክረኛ። አንቺ ምንሽ ነው? ልቀቂኝ አንቺ እንዴ! ይሄ ዳይመንድ ሰሚኛለሽ? ሴት ልጅ ለእጄን ስለማላነሳ ለሴት ልጅ ክብር ስላለኝ ነው እንጂ ማለት ነው ዛሬ እንደዚህ እሰባብርሽ ነበርሽ። ለሴት ልጅ ክብር ቢኖርም አንቺ ምናምን አትለኝም ነበርሽ። እተለትላለሁ። አሁን ጥፋ ከዚህ። ኧረ በእናትሽ፣ ኧረ ተይ ግን፣ ኧረ በእናትሽ በእናትህ ጋር እንዴ እነ ኩኩሻ ዳይመንድ ነው።
ሁለተኛ አንቺ ብለህ ልጠራኝ አይደለም እንኳን እዚህ ድንጋይ ላይ ልትቀመጥ እኔ እዚህ ጋር ቁጭ ብዬ ካየኝ ራሱ መንገድ ቀይሰህ ሂድ። እሺ ይኸውልሽ ክብር ካልወደደልሽ ማለት ነው እሺ አንቺ ክብር አይወድልሽም እንዴ? ዳይመንድ ምን እያደረክ ነው? ምን እያደረግሽ ነው? ኧረ ኪንጎ በእናትህ እቺ ልጅ በእጄ ሰበብ ልትሆን ነው። አንቺ ሴት አይደለሽ እንዴ? ቤትሽ አርፈሽ አትቀመጭም? ይኸውልሽ ክብር የማይወድልሽ ከሆነ ማለት ነው ወደማይቀረው ነው የምልክሽ። ምን አባ ነው ያልከው አንተ? ኩኩሻ ተረጋጊ። ምን ሆነሽ ነው? ማን አባቱ ስለሆነ ነው እሱ በሰፈሬ መጥቶ እንጣጥ የሚለው? ኧረ በእናትሽ ተይ ተከበሪ። ኧረ ተይ ግን እንዳልሰባብርሽ ተይ። ኧረ ዳይመንድ አይደብርም እንዴ ከሴት ልጅ ጋር ጸብ? ማን ስለሆነሽ ነው? እሷ ማን ነች? ና ወንድ ኮንክ ሞክራኝ ፈነክታለሁ። ማን አባ ነው አንተ ፈነክታለሁ? በቃ ሻጎ ጣውልዛ ጣይ አይደለም ድንጋይ ማለት ነው መትረየስ ያዥሽ ዱቄት። ኧረ በእናትህ አስፈራራኝ። እኔ አላምንም ቤኪ። የምር ዶክተሩን ኤላ እያልኩ እያስቸገርኩ ነበር። አቤት ውርደቴ። እሺ እቃው እንዴት ነው አይሆንም? በጣም ያሳፍራል እኮ። እንደውም እሱ በጣም ጥሩ ሰው ስለሆነ ነው እንጂ ሌላ ዶክተር ቢሆንም እድሉን ከመጠቀም ወደኋላ አይልም ነበር። ዶክተር እንዴት ነህ? ወደ ቀድሞ ሁኔታ ስለተመለስሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። ባቡሬ እንኳን ደስ አለህ። እንኳን አብሮ ደስ አለን ዶክተር። እንግዲህ ስላልፈርኩኝ በጣም ይቅርታ። ለሊ እንዴት ነሽ? ደህና ነኝ ዶክተር። ደስተኞች ሆናችኋል? አዎ ዶክተር። ባቡሬ እንደዛ በመሆኑ ተጨንቆ ነበር። አንተንም እንዳስቸገርኩ ገና አሁን የሰማሁት። በጣም ይቅርታ ዶክተር። እኔማ ስራዬ ነው። እንዳንቺ አይነት በጣም ብዙ ታካሚዎች እዚህ ያሉ ለምጄዋለሁ። ለእኔ አታስቢ። አንቺ ግን ደህና ስለሆንሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። መድኃኒትሽን በአግባቡ እየወሰድሽ ነው? አዎ ዶክተር። እድሜ ለአደይና ለቤኪ በሰዓቱ ነው የሚሰጡኝ። ደህና የመሆንሽና ጤናሽ የመሻሻሉ ትልቁ ሚስጥር መድኃኒትሽን በአግባቡ መውሰድሽና ሕክምናሽን በስርዓት መከታተልሽ። ሙሉ ለሙሉ ደህና እስከምትሆኝ ድረስ በዚህ መንገድ ነው መቀጠል ያለብሽ ለሊ። እሺ ዶክተር። ዶክተር ግን ስንት ጊዜ ይፈጃል? ምኑ? ለሊ ሙሉ ለሙሉ ከካንሰር ህመሟ ነፃ እንድትሆን። እሱ የእሷ ጥንካሬ ነው። ትሪትመንቶቹንና ሕክምናዎቹን በአግባቡ የምታደርግ ከሆነ በድንገት ሁሉ ነገር እንዳስታወሰችው ቶሎ ታገግማለች። ስለዚህ በአጭር ጊዜ ውስጥ ለሊ ደህና ትሆኛለሽ? አዎ ተመስገን ነው። መቼ ይሆናል ብዬ ጠብቄ ነበር። ብዙ ነገሮች ተስፋ አስቆርጠው ነበር። እሱ ልክ ነሽ። ለሊ ከባድ ሁኔታ ውስጥ ነበርሽ። ለአንድ ታማሚ ተስፋ በጣም ትልቁ መድኃኒቱ ነው። አንዳንዴ ከህክምናው በላይ ተስፋ ማድረግ፣ ለመዳን መሞከር ትልቅ አስተዋጽኦ አለው። አንዳንድ ታማሚዎች አሉ በሽታቸው በጣም ቀላል ሆነው እነሱ ግን ተስፋ መቁረጣቸው ራሳቸውን ለሞት ይዳርጋሉ። ግን ዶክተር ቤዛዊት ናት። ለሊ በቤዛ ምክንያት ለተፈጠረብሽ ነገር በጣም ይቅርታ። አንተ መቻወክና ዶክተር የቤዛ ተንኮል እኮ ከድሮውንም ነው። ግን ዶክተር አሁን የምጠይቅ ነገር። ምን ለሊ? ቤዛ እንድትቀጣ ፈልጋለሁ። እኔ ላይ የደረሰው ነገር ማንም ሰው ላይ እንዲደርስ አልፈልግም። እሺ ለሊ፣ እኔም ፍላጎቴ እሱ ነው። ቤዛ ትቀጣለች። ግን ቤዛ የት እንዳለች አናውቅም። ቤዛ ጠፍታለች። ልከሳት እፈልጋለሁ። እኔ ክስ አቅርቤባታለሁ። ፖሊሶች እየፈለጓት ነው። አንቺ ሆስፒታሉን ጨምረሽ የምትከሺ ከሆነ የሆስፒታሉ ስም ይጠፋል። ይህ ሆስፒታል ደግሞ በካናዳ ደረጃ የሚታወቅ እነሱ ያቋቋሙት ሆስፒታል ነው። አይ ዶክተር፣ እኔ አንተንም ሆነ ሆስፒታልን መጉዳት አልፈልግም። ግን ቤዛንና ይህንን ነገር እንድታደርግ የተባበሩትን ሰዎች በሙሉ እንዲቀጡ እፈልጋለሁ። እሺ ለሊ፣ ይቆያል እንጂ ቤዛ በቁጥጥር ስር ማለው አይቀርም። አታስቢ። እሺ እጠብቃለሁ ዶክተር። እና ጨረሳችሁ? አዎ ባቡሬ፣ ከ2 ቀን በኋላ ቼክ አደርጋታለሁ። እሺ ዶክተር። ለሊ እንውጣ። እሺ ዶክተር፣ በቃ ሰላም ዋል። እሺ ደህና ቻው። ቀናት። እሺ ቻው። ተመስገን። አንድ የሚያስጨነቀኝ ነገር ተፈቷል። አሁን ለሊ ደህና ሆናለች። ለሊ በቤዛ ምክንያት አናገሩና ቢሆን ኖሮ ጸጸቱን አልችለውም ነበር። ተረጋጊ እንጂ ኩኩሻ። በእናትሽ ማን ነኝ ብሎ ነው የሚያስበው? ቆይ በዚህ ልክ ምን ቢያጣላችሁ ነው? ወይስ የቆየ ቂም አለባችሁ? ኧረ የቱ አባቱ አውቀዋለሁ። ይሄ ታዲያ ምን ሆነሽ ነው ኩኩ? ምን ብሎሽ ነው? እኛ የምንቀመጥበት ድንጋይ ላይ ደቅ ብዬ አንቺ ምናምን ብሎ ይጠራኛል። በቃ አንቺ ብሎ ስለጠራሽ ብቻ ነው? ምን እሱ ብቻ በራሴ ግዛት ግዛቴ ምናምን ይላል እንዴ? እንዳይተርፍ ነበር ማረገው። አንቺ ብለቂ ኖሮ ይሄን ያህል። ታዲያ እንዴት እንደሚያደርገው አታይም እንዴ? ይኸውልሽ ኩኩሻ፣ ስላልተግባባችሁ ነው እንጂ ዳይመንድ ምርጥ ሰው ነው። ሙድ የገባው እንዴ። ደግሞ ይሄን ፋራ ታውቂዋለሽ? በምን አወቅሽው? ዳይመንድ እኮ የኪንጎ ጓደኛ ነው። ይሄ ምን ነው ዳይመንድ? ግግም ያለ ገገማ ነው እንጂ። ኡፍ ኩኩሻ፣ ደግሞ ሲነገርሽ ስም የኪንጎ ጓደኛ ነው። ቆይ በዚህ ልክ ከሱ ጋር መጣላት ለምን አስፈለገሽ? እኔ የማንም ጓደኛ ይሁን ምን አገባኝ? ደግሞ የኪንጎ ጓደኛ ሆኖ ነው አንቺ ምናምን የሚለኝ ይሄ ደነዝ። አረ በፈጠረሽ ኩኩሻ ተረጋጊ። ለምንድን ነው የምትሳደቢው?
ቆይ በዚህ ከቀጠልሽ እንዴት ነው ከሰው ጋር የምትግባቢው? ኧረ እባክሽ አንቺም ተግባብተሻል እንኳን እኔ። እሺ ወሬ ልትሄጂ ነው? ጠብቂኝ ኩኩሻ። እንዴ አጎቴ ለምን? ገና የሚስተካከል ነገር አለ እንጂ እኮ መጋባታችን ይቀራል አጎት። እሱማ እንደዛ ብሏል። ነገር ግን እዚህ እሱ እንዳሰበው እየሄደለት አይደለም። ለዛ ነው አጎት። ምን ብዬ ላስረዳ አጎቴ? ወይ ካልሆነ ወደዛ መለሳለሁ። እሱን አይደል እንዴ የምትፈልገው? መጋባታችንን ማየት ይቀራል፣ ግን እዛ መተን ድግስ መደገሳችን ጥሩ አይደለም ለኛ። ሄሎ ሄሎ አጎት ሄሎ። ተቋረጠ። ቆይ ምን እያለሽ ነው? ለምን አትጋቡም? ከተጣላችሁም ወደ ሀገርሽ ተመለሽ። እዛ በሰው ሀገር ብቻሽ ምን ታረጊያለሽ ነው የሚለኝ። ይኸውልሽ ሄሉዬ፣ አንቺ ማግባት ከአጎት በላይ ለእኔ በጣም ትልቅ ነገር ነው። ግን ይኸውልሽ ሰርግ ደግሞ በጣም ብዙ ግርግሮች አሉ። የሚፈጠረው ነገር አይታወቅም። ደግሞ የናንቺ ሙሽራ ከሆነን የማይመጣ ዘመድ አዝማድ አይኖርም እና ሰርጋችን ደግሞ ለነሱ ጥሩ አጋጣሚ ነው የሚሆንላቸው። አንተ ህይወት ላይ ተመልሼ ገብቼ አስጨነቅኩ አይደል? አንቺ ምን አደረግሽ? እኔ ነኝ እንጂ እኔ እኮ አንቺን እንኳን ደስተኛ አድርጌ መኖር አልቻልኩም ነበር። አታስባቤ፣ አንተ የምትችለው ሞክራል። መሄድ ካለብህ መሄድ ትችላለህ። አግብቼ እዚህ ከማጣ እዛ በሰው ሀገር ደህና ብትሆንልኝ ይሻለኛል። አይ እንደዛማ አይሆንም። ለሁሉም ነገር ራሳችን ማዘጋጀት አለብን አቤ። አሁን አጎቴ መስማቱ አይቀርም። ምኑን? ሁሉንም ነገር መስማቱ አይቀርም አቤ። እሱ ከሰማ ደግሞ የሚፈጠረውን ነገር ታውቃለህ። ቆይ ምን አይነት ጣጣ ውስጥ ነው የገባ ነው? ቆይ አረ ዳይመንድ ተረጋጋ። ዝም በል በእናትህ አንተ። ነዚህ ተረጋጋ ተው ምናምን እያልክ እዚህ የምታስንቀኝ ዛሬ መታኔ ላይ ጓትላለች። አረ ዳይመንድ ቆይ የሚያይ ሰው ምን ይላል? ከሴት ጋር ጸብ? አረ እባክህ ሴት አላለም። እኔ ሴት አላውቅም። እቺ ሴት አይደለችም ወንድ ነች። እኔም እኮ አትመቸኝም፣ ግን በቃ የቅምጥል ጓደኛ ስለሆነች ብቻች እንዳትሆን ያቺ ኩኩ ዙጲ ጂኒ ጃንካ ምናምን ስትላት የነበረች እሷ ናት። አዎ የቅምጥል ጓደኛ። ዳይመንድ ለነገሩ ቶ ያቺ ቅምጥል ነች አይደል ላከቻት? እሷ ምን ብላ ነው የምልካት? በራሷ ጊዜ የመጣችው እስር ቤት ነበረች። ደግሞ ይሰፈር ውስጥ አሉ ከሚባሉ ሴቶች ውስጥ አንዷ ናት። እሷን ባትዳፈራት ጥሩ ነው። አረ እባክህ የሉም ከተባሉትስ ሰማዩን ለኔ ማለት ነው ቻከስ ነሽ ብዬ ነው እንጂ ማለት ነው መገገም ምን ማለት እንደሆነ አሳያታለሽ። ከኔ ጋር ጭራሽ ስፍጥና። አረ ወይኔ ዳይመንድ። አረ ዳይመንድ ተው፣ አዋራት ታሰንሳ። በቃ ልጅቷ ካንተ ባስሽ ገገማ ናት። ሰማዩን ለመገገም ምን ማለት እንደሆነ ፋራውኝ በደንብ አሳያታለሽ። እንዴ ምን ልታረግ ነው? እሱን ይኸውልህ አሳያለሁ። ዳይመንድ እሺ ወዴት ነው? ወይኔ ሰዓቱ እንዴት ነው ሄደው? ሩቴ አንቺ ጠፍተሽ እንደዚህ ብቻዬን ይደብተኝ። እንካ በቃኝ። ለምን በቅቶኝ? እንዲያሹ ምሳ እኮ አልበላም። ለምንድን ነው እምቢ የምትለው? ከፍትፍቱ ፊቱ ሲሉ አልሰማሽ ማለት? ይሄን ደግሞ ምን አገናኘው? እንዴት ነሽ አለቤቴ? እኔ የምልሽ አዴ ያቺ ሌሊ እንዴት ሆነች? በእናትሽ ሌሊ ደህና ናት፣ ተሽሏታል። ኧረ ተይ። እኔ ያሹ ቀብራራው የምይ ልጅ ባላገሩ እንዲሁም ሁላችንን ማስታወሰች? አዎ አስታውሳለች አሹ። እኔማ እኮ ፍቅርን ብርቄ ሮማኔን ደግሞ የብርቄ ዘመድ ያለሽ ቀን ነው ሙሽ። እኔ ሰውና እንጨት ተሰባሪ ነው ያልኩት። አሹ ያወራው ነገር እኮ ምንም አያስቅም። ለምንድን ነው ዝም ብለህ የምትስቀው? ምን ነው እኔ ለሳኩት አንቺ ምን ያገባሽ? በጥርሴ የያዝከው ምግብ ምንድን ነው? አሹ የአሹ ምሳ ነው። እስቲ እህቴ ከሰማሽ ምከሪው። ምንም ምግብ አልበላም ብሎ እያስቸገረ ነው። እኔ እንደው መስማት ካቆመ ቆይቷል። እታለሞለች እንዴ? አዎ ቤት ነች። አዎ አሹ ለምንድን ነው ሮማንን የምታስቸግራት? ኧረ ተያት እባክሽ። እሷ ዝም ብለን የምትዘለብደው። ተጣልታችኋል እንዴ? እኔ እኮ ካሁን በኋላ ስለሷ እኮ ተውኩኝ፣ አቆምኩኝ። ገደቤን ይዤ ነው የምኖረው። አልገባኝም። ተይ አንቺ አይገባሽም አይደል? አሹ በል ምግቡን ብላ። አንተ ጀምር። አንተ መጀመሪያ ንገረኝ። አንቺ አለሽ እንዴ መጀመሪያ ያልሽው? አንቺ ንገሪኝና እነግርሻለሁ። አይ ትቼዋለሁ በቃ። እንዴ እሺ አንተ ንገረኛ። እሺ በቃ እኔም ትቼዋለሁ። ስላለኝ ተመስገን፣ በጣም ደስተኛ ነኝ። እኔም ደህና ሆነሽ ስላየሽ በጣም ደስተኛ ነኝ።
ይህን ቀን በጉጉት ስጠብቀው ነበር። በእኔ ምክንያት ብዙ ነገሮችን እንዳሳለፍ ካውቃለሁ። በጣም ይቅርታ ቤኪ። ይህን ውለታን እንዴት ብዬ እንደምከፍለው ራሱ አላውቅም። ስለምን ውለታ ነው የምታወሪው? ለሊ አንቺ እኮ ቤተሰቤ ነሽ። እሱማ ልክ ነህ ቤኪ። እኔ እናንተ ቤተሰብ ነን። ባይሆን ውለታውም ሆነ ምስጋናው ለብርቄ እናት ይሆንልኝ። የብርቄ እናት ማናት? እናሽ ቤት ያለችው እትዬ ነው። ማናት? ያቺ ፍቅር ነው የምትሏት? አዎ እሷ። እና ይገርምሻል፣ እሷ የድሮ ቤት ሰራተኛችሁ መስላሽ ብርቄ ነበር የምትያት። ብርቄ ብታይ ቤኪ፣ ብርቄ የቤታችን በጣም መወዳት እንደ እህቴ የማይት ሰራተኛችን ነበረች። እኔ ያለኝን ነገር በሙሉ መሞከር ትፈልጋለች። ግን ለእትዬ ምንድን ነው ያልኳት? እናትሽ መስላሽ አባቴን ካላመጣሽ ስትያት ነበር። ወይኔ ጉዴ! ራስሽን ስለማታውቂና ማስታወስ እንደማትችይ ስለምታውቅ ተረድታሻለች። አዎ ቤኪ፣ የፍቅር እናት እኮ በጣም ጥሩ ሰው ናቸው። በቃ አሁን እንሂድ። አልደከምሽ? ትንሽ ረፍት አድርጊና ትሄጃለሽ። አይ ስመለስ አርፋለሁ። አሁን እትዬ ጋር ደርሼ መምጣት አለብኝ። እሺ በቃ እኔ ላድርስሽ። ከዛ አዴ ይዛሽ ትመለሳለች። እሺ። ምን ነው ልጅ ጠፋሽ? ምን ነው ሰው አይናፍቅሽም እንዴ? ይቅርታ እትዬ፣ ለሊ ያለችበትን ሁኔታ እያወቁ። ዴቭ እስኪ እኔና አደይን ብቻችንን ተወን። ምን ነው ታለም ችግር አለ እንዴ? የለም። እስቲ እኔና አደይ የሴት ወጉን እናውራ። አንተ ደግሞ ፍቅርን ግባና ጠይቃት። ዶክተሩ ያልሆነ ነገር ጠይቋታል። ያልሆነ ነገር ማለት ምንድን ነው? እኔ ምን አውቄ? ለኔ እኮ ግልጽ አድርጋ አትነግረኝም። ያስቸግረኛል ነው ያለችው። የለሊ ዶክተር ደግሞ እዚህ ድረስ መጥቶ ነበረ። ይህን ያህል ከፍቅር ጋር ምን ጉዳይ ኖሮት ነው? እስቲ አንተ አናግራት። ለእኔ መች ትነግረኛለች ብለህ ነው? እሺ መጣሁ። ዶክተር እዚህ ድረስ መጥቶ ነበር? አዎ። ፍቅርን ፈልጎ? አዎ መጥቶ ነበር። እስቲ እነሱን ታያቸውና ስለሄድሽበት ጉዳይ ንገሪኝ። ከዴቭ ጋር ምን እያሰባችሁ ነው? አላውቅም እትዬ፣ ግራ ተጋብቻለሁ። እኔን ግራ ይግባኝ። ነገሩን ያጋጋለው እኮ እኔም ቀድሜ ለዴቭ እናት መንገሬ ነው። ካልሆነ እናትና አባትሽን እኔ እጅ አናግራቸዋለሁ። የእናቴንስ? እሺ አንዴ ምክንያቷን ስላላወቅኩት ነው። አባቴ ግን ከዚህ በኋላ ፈቃዱን አልጠይቀውም። ስንት ያምኘው ሂጅ አታሉኛል። ከዚህ በኋላ ደጁ አልደርስም። ታዲያ እንደሱ አትበይ። እነሱም እንዳኗኗራቸው ዘይቤ ነው። እንደ ሀገሩ ወግና ልማድ ነው። ያንን ደግሞ እኛንን ነገር ማስቀየር ያለብን። አይትዬ የአባቴ ነገር እንኳን ይተውት። ባይሆን እናቴ ለዴቭ ትንሽ ፍላጎት ባሳየችኝና በተጋባል። እናትሽማ ያለ ምክንያት አይሆንም አላለችም። የሆነ የሰማችው ነገር አለ ማለት ነው። አዎ እንደዛ ነው የሚሆነው። ግን መናገር አልፈለገችም። ምን ሰምታ ይሆን? እሱን እንኳን አላውቅም። ታዲያ እህትሽን ለምን አትጠይቃትም? ለእሷ ምንም ነገር አልነገረቻትም። ታዲያ ምን ይሻላል? አንቺ ምን ወሰንሽ አደይ? ግራ ገብቶኛል እትዬ። ግዴታ ዴቭን ላገባው ይገባል። ግን ደግሞ እንዴት ለሚለው ጥያቄ መልስ አላገኘሁለት። ፍቅር እኮ የለች። ወዴት ሄደች? እኔ እንጃ፣ ግን መኝታ ክፍሎ የለችም። ሮማን ሮማን! ፍቅር ወዴት ሄደች? እኔ እንጃ። አሹ ልጠይቅ? እስኪ ጠይቂው። እሺ። ቆይች ልጅ ወዴት ነው ወታ የምትበረው? እሺ ምን ባደርጋት ይሻለኛል? ቆይ ለምን ታስባታለህ? እሷ እኮ የራሷ ህይወት አለ። አንተና እሷ እኮ በምንም አንድ ላይ ልትሆን አትችልም። ይህ አንተ ባህሪ አይደለም። ሄሎ፣ ማን ልበል? ሩታ። እንዴ ሩታ፣ እንዴት ነሽ? ካልተሳትኩኝ የአደይ ማለቴ የለሊ ጓደኛ ነሽ አይደል? አለው ፈጣሪ ይመስገን። አልረሳሁሽም። ደህና ነች እኮ። አልደወልሽላትም እንዴ? አሁን እኮ ወደ ራሷ ተመልሳለች። ወዴት ሄድሽ? በተረፈ ደህና ነሽ? ምን ነው አባትሽ ምን ሆነ? አይ አንቺ ትቀልጃለሽ አይደል? ዋናው እኮ ደህና መሆናቸው ነው። እሺ በቃ ሰላም ተመለሽ። ፈጣሪ አባትሽን ይማርልሽ። እሺ ቻው። ሩታ ቆይ ለጓደኛሽ ለህሊ ሳደዊ እንዴት ነው ያደረግሽ? ቆይ ከዚህ ሁሉ ሰቀቀንና ፍርሃት ከነጭራሹ ከቤት ባልወጣስ? ቆይ እስከ መቼ እዚህ ቁጭ ብለን እና በመሮጥ ልታመምልህ? ዛሬ ደግሞ በዙ እኮ። ፖሊስ ባየው ቁጥር ስሮጥ አልገኝም ዳኒ። እኔ ካሁን በኋላ አልወጣም። ቆይ እዚሁ ቁጭ ልትይ ነው? ታዲያ እንደዛ ይሻላል ቢዝ? አዎ ዳኒ ይሻላል።
ይሄ ገጀራው የሚባል ሰይጣን አይምጣብን እንጂ ነገሮች እስካልፉ ድረስ ከዚህ ጉድጓድ የሆነ ቤት ውስጥ መውጣት የለብንም። እሺ ቤዛ፣ እዚህ ቆይ፣ ግን ተጠንቀቅ፣ ገጀራው ሊጎዳሽ ይችላል። አታስብ፣ ግን አንተም ጠንቀቅ በል። ይሄ ሰው የምታምነውን ነገር አቁም። ተጠራጣሪ መሆን አለብን። ፍቅርዬ ደወለች። ፍቅርዬ? አዎ። ሄሎ። ወይ ፍቅርዬ፣ ወይ የኔ እናት። እንዴ ቆይ ሁሉ ስድብ ምንድን ነው? እሺ ቆይ የት ነሽ? ምን ትሰራለሽ? እዛ ብቻሽን ምን ትሰራለሽ? እኔ ያለው መጣው በቃ በደቂቃ ከቻሳ ነው የምልሽ። ወዴት ነው? እየሰማሽኝ አይደል እንዴ? ሰው አትመስልህ እኮ ፍቅርንም ይጨምራል። እሷ ሰው አይደለችም እንዴ? እሱማ ሰይጣን ናት። እሱን አይደል መወድላት? ዳኒ አትጃጃል። ከፍቅር ጋር ወዳጅነት ተው። ቆይ ስንት ጊዜ ነው የምነግርህ? አሰማም በቃ። በፍቅር ጉዳይ ከሆነ ምንም አትበይ፣ አልሰማሽም። ታላቅህ እኮ ነኝ። ስለዚህ እኔ ከነገርኩ አይሆንም በቃ። ውይ ቤዛ ደግሞ ዳኒ ና ተመለስ። እቺ ፍቅር የምትባል ልጅ ወንድሜን ነጠቀችው። ወይ በረከቴ፣ ምን ነው እንዴ? እኔ እዚህ ምግብ ሰርቼ ቤቱን አዘገጃጅቼ እንዴ ቸኛት በረከቴ። እሺ አሁን ወደ ቤት ቀጥ ብለና። እኔ እናንተን እስካሁን ስጠብቅ ምንም ምግብ አልበላም። እሺ ልጄ። እዚህ ደርሶ እንዴ የሚደውልልኝ? አንዴ